ሳታውቁ ሀይሚና ብሩኬ ዱባይ ገቡ ብላችሁ ምን ታመጣላችሁ? የዛሬ ዓመት እንዲህ ነበር። አምሳል እንደ እኔ ለልጄ ብዬ ነው አሁንም ድረስ ካንቺ ጋር ያለሁት እንጂ አይደለም አንቺ ያለሽበት አይነሽም ለልጅ ብለህ ነው ጭራሽ እንዴ! ለሁሉም ነገር ሩታማ ከሌለች የለችም ነው አብርሽዬ። ሌላ ጉድ መጥቶልሃል። ገባሽ? እኔ ግን እስከ ዛሬ ድረስ ነገሮችን የቻል ያደረኩት ልጄ የልጄ እናት ነሽ በሚለው ግድ የለም። ምን የመሰለች ኮረዳ እናቴ ናት እያለች እየመጣችልክ ነው ምኞቴን ተሳክቶልኝ ማታ። ይህ እንደምታዩት የጓደኛቸው ሰርፕራይዝ ላይ ሩታም አቤልም ሁሉም አሉ። ብሩክና ሀይሚ ግን የሉም። አሉ እያላችሁ የምትለጣጥፉም ነበራችሁ፣ ግን የሉም እነሱ ማለት ነው። አይዱ ነው ትናንትና የሉም፣ ጠፍተዋል። እንዴት እንደሆነ ባላቅም፣ ይሄ ግን የጓደኛቸው ዝግጅት ነው። መኪና ሸልሞ ነው ምናምን። እነዚህ ልጆች ለሩታና አብርሽ እነሱ ግራውንድ ታች ናቸው። እነሱ ላይ ነበሩ በመጀመሪያ ማለት ነው። የተከራዩ ሰዓት ቤት አዲስ አበባ ጓደኞቻቸው ነበሩ። እና እንዴት ውሸታቸው ነው እንዴ? እኔ እኮ የሚገርመኝ ነገር ውሸት ድራማ መሆኑ ጠፍቶባቸው ነው እንዲ የሩታና የአብርሃም የሚሰራው ስራ። አሁን ደግሞ ሌላ ጉድ መጥቷል። ሄርሜላ ትልቅዬ ትዳር የያዘች ናት። እናቴ እያለች የሆነች ልጅ እያለቀሰች መታለች። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ዛሬ ደግሞ ዞር ስር የሆነ ድግስ ቦታ ሀይሚና ብሩኬን አየናቸው ሲሉ እኔም እዛ ናቸው እንዲህ ብዬ ሄድ ስል የሉም። ያሉት አብርሃም፣ አቤል፣ ሩታ የሩታ ጓደኞች ናቸው ያሉት። አብርሃም ደግሞ ትናንትና ቪዲዮ ለቆ ነበረ። ምክንያቱም ወንድሙ እንግዲህ አላቅም ወንድም ግን ማለት እጅ ላይ የጋሽዬን ፎቶ ተነቅሰ ነበር። እስኪ እጅህን አሳየን። እጁ ላይ ካያችሁት የአብርሃም የመጀመሪያ ወንድማቸው ትልቅ ወንድማቸው ጋሽዬን እጁ ላይ ተነቅሶታል። የሆነ ጊዜ አብርሃም ፖስቶት ነበረ ጋሽዬን ተነቅሶታል ብሎ ማለት ነው። ሰው ብታሳየን ደስ ይለናል። ከዛ እናምናሃለን። ግን ብዙዬን ይመስላል፣ እውነት ለመናገር ብዙዬን ይመስላል ልጁ ማለት ነው። አብርሃምን እንኳን አይመስልም። ሰው እንግዲህ ወንድምም ሆነ ጓደኛም ሆነ አይመለከተንም። ነገር ግን ትናንትና ሩታንና አብርሽን ለማስታረቅ ሲመጣ እንግዲህ ሩታ ወደ እሱ ሲመጣ ጓግጭ ትላለች። ከዛ ደግሞ አብርሃም ደግሞ ወደ እሷ ሊመጣ ሲል አብርሃም ጓግጭ ይላሉ። ብቻ ተቃራኒ ናቸው። ያም የሆነበት ምክንያት ድራማ ነው። ግን ብዙዎቻችሁ ደግሞ እስከ ዛሬ ድረስ እንደው ተጣልተው የሚሰሩ ነው የሚመስላቸው። 1 ዓመት ሆናቸው እኮ እነሱ ሲጓተቱ ማለት ነው። ኦልሬዲ እነሱ የጠቀሟቸው አሁን ምን እንደሆነ ታውቃላችሁ? ህዝብ ተስፋ እንዳይቆርጥባቸው ያደረጋቸው ነገር አንደኛ ሩታ ብዙ ይወዳታል። ሩታ አመጣጧንም ጭምር በጣም ብዙ ሰው ነው ቡታጅራ ራሱ የት እንደሆነች ቡታጅራ ምን እንደሆነ የታወቀችው በሩታ ነው። እውነቱን ነገር ተተባለ ከሷ በኋላ ነው ወከባ የመጣው። ዩቲዩበር ራሱ መስራት የነበረው ትንንሽ ዩቲዩበር ራሱ የምንሰራው ከሩታ በኋላ ነው። እነሱ ስነግራችሁ ከሩታ ከመምጣቷ በፊት እመቤት ካሳና መባ ነበሩ። ሚዲያውን ቅጥቅጥ አድርገው የያዙት እነሱ ነበሩ። ይሄ ምንም ጥርጥር የለውም። እመቤት ካሳ አሁን ከወንድሟ ጋር ቀጥ ብላ ስራ እየሰራች ነው። ከወንድሟ ጋር ግን እርጉዝ ናት። ባሏ ማን ነው አይዶን ነው አናቅም። ሚዲያ ላይ አላወጣችም። እውነትም ደግሞ ባታወጣ ይሻላታል። ምክንያቱም እኛ ነባን አፈሰች ስንላ ከነባ ጋር በምን እንደሆነ ያው ተለያይተዋል ማለት ነው። የዛን ሰዓት እነሱ ነበሩ። ቡታጅራዎች ጭራሽ አናቃቸውም። በዛን ሰዓት ቡታጅራዎች ጋር ሩታ ከመጣች በኋላ በቃ ሩታ ከመጣች ወጣቱ እንደ ጉድ ወጣ። ሴቱም ወንዱም ካፕል የሆነውም ያልሆነውም እንደ ጉድ ወጣ። ስለዚህ ሩታ በቡታጅራ ስም ትልቅ ሽልማት ይገባታል። እውነቴን ስነግራችሁ ማለት ነው። እውነት እናውራ ከተባለ ትናንትናው ድግስ ጓደኛቸው ለሚስቱ መኪና ገዝቶ ሲሰጥ እዛ ቦታ ላይ ነው እንግዲህ ተቀርጾ ያየ ነው ማለት ነው። የልብስ ፋሽን አላቸው በነገራችን ላይ። ከእነሱ ጋር በፊት ቪዲዮ እየሰሩ ነበር። መሀል ላይ የማይችሉት ነገር ሲሆን ጥለው ወጡ እነሱ ማለት ነው። ልብስ ፋሽን አላቸው። ኢቨን አሁን ቅርብ ጊዜ ነው የወለደችው ሚስቱ ራሱ 1-2 ዓመት ምናምን እንደዛ ቢሆናት ነው። እና ለእሷ መኪና ገዝቶ ሲሰጥ ነው ባይዘወይ ማለት ነው ዝግጅቱ የነበረው። እና እዛ ቦታ ላይ እነ ሀይሚ ደግሞ በፍጹም የሉም። እነ ሀይሚ ትናንትና እሷ ቲክቶክ ላይ ምንድነው መጀመሪያ ቁስል ነው ምናምን በሚል ረሳሁት፣ እሱን ለቃለች። ብሩኬ ደግሞ የሆነ ጥቅስ ፖስቷል። ከዛ ውጭ ግን ቲክቶክ ላይ ኢንስታግራም ምንም ላይ አልመጡም። ማንም በሰው ቤትም አልመጡም። እና እንግዲህ ወይ ዱባይ ላይ ተሳፍረው ሄደው ከሆነ አላቅም። ያ ጓደኛቸው ነው መጥቶ እንዲያውም ምትትት ብሎ
እዩ መታ ድጋሚ ሴራ ልጠመጥም ስለሆነ ዱባይ ላይ ለአንድ ወርና ለ2 ወር መሄድ አለባቸው። ችግር እንፈታለን እኛ ፈት እንጠብቃቸዋለን እንጂ ችግሩ የሚፈታው ባለቤት ነው እንጂ ማን ነው ችግር የሚፈታው ጓደኛ ብለን ትናንትና ቀንድ ቀንዱን ብለን አብረነዋል። ዛሬ እንግዲህ ብሩክና ሀይሚ በምን አይነት ጉዳይ እንደሚመጡልን አናቅም። ግን ዱባይ ሲባል የአምና ትውስታውን መግቢያ ላይ አድርጌላችኋለሁ። ሀይሚዬ እንደ ሕፃን ልጅ ነበር ትቅፍ የሚላት የዛን ሰዓት ማለት ነው። አሁን ደግሞ አደገች ሀይሚ ኪሎ ጨመረች። ብሩኬ ሲያነሳት እየተንቀጠቀጠ ነው። ቀጣይ ዓመት ደግሞ ሁለቱንም ሽክም የሚልበት ጊዜ ያምጣው ብለናል። ብሩኬ ማለት ነው። ሁለቱንም ስላችሁ ሀይሚ እርጉዝ ሆና ለመታቀፍ ያብቃው። ሁለት ሆኑ አይደል የሚባለው እንደዛ ነው። እና እንግዲህ አይዶን ነው ምን አስበው እንደሆነ አልመጡም። ትናንትና ሚዲያውን ለቀውታል። ሌላው ሲቀጥል ሚዲያ ላይ ወከባ በጣም በቃ ወከባ አስፈላጊ ነው ብዬ ያሰብኩት ትናንትና የጃኒና የዳኒ እንትን ጉድ እኮ ነው። ገረመኝ። ሰው ብዙ ነገር አሰብስቦ ጠብቆ ከዛ በኋላ እነሱም በውስጥ ፈተነዋል ብለው ተስማምተው መጡ። በነገራችን ላይ እንደው ጓደኛ ስትሆኑ ስንት ነገር እላፊ ነገር አላችሁ። እንደው ሚዲያ ላይ የሆነ እንዴት ነው ሰኩሪቲ የሆነ ነገራችሁን ለማውጣት ለመገልበጥ አትቸኩሉ እስኪ። አሁን ዳኒ በጣም ቸኩሏል። በተለይ የሆነ ራቆት ፎቶዋን የለቀቀባት። በእርግጥ እኮ ችግር የለውም ምንም ማንም ሰው ራቁቱን የተፈጠረው ሲፈጠር አያሳፍርም። ግን ደግሞ በጣም ያስቀፍፋል። አንዳንዴ የሆነ ወዳችሁት አብራችሁ ሆናችሁ በሆናችሁት ሰው ስትጠቁ እንዲህ አይነት ነገር ይከብዳል። ይቅርታ ማለት መታረቅ ቀላል ነገር ነው። ግን አንዳንዴ የምናደርገውን ነገር ማወቅ መቻል አለብን። የምሬን ነው። አሁን ያን ፎቶ ባያወጣባት ቢታገሳት እንዲህ ይቅርታ ብሎ መስማማታቸው ላይቀር 1 ሚሊዮን ብር ሰጫት መኪና ገዛች ሲል ብድር እንደሆነ እውነቱ ወጣ። ስለዚህ ወንዶችዬም ሴቶችዬም ሰከን በሉ። በቃ ሰከን ብላችሁ የፕራይቬታችሁን ነገር ለመግለጽ መሞከር። ወደ ሚዲያ ላይ ይዛችሁ አትሩጡ። የምሬን እውነት ጃኒ አሁን እኔ ለአዶናይ ነው ያሰብኩት። በቃ ማለት አዶናይ ምን ይሰማዋል? በቃ በጣም ነው የሚያስጠላው። ኖ ከሱ ያውቃል፣ ከሱ በፊት ነው የሆነው። ግን ደግሞ አስባችሁታል ስሜቱ እንደዛ በጣም ይከብዳል እኮ ቤተሰብ። የምሬን ነው። እና ትናንትና ችግራቸውን መፍታታቸው በዚህ አጋጣሚ የዮኒ ጋር በግልጽ ሲወራ ሰምቼ ነበር። ዮኒ ማኛ ጋር ማለት ነው ሰምቼ ነበር። በውስጥ እንደፈቱት የተወሰኑ ቲክቶከሮችም እንዴት በውስጥ ፈተናል ይላሉ እኛ ሳንሰማው ብለውም እሬ ብለው የተቆጡ ሰዎችም ነበሩ ማለት ነው። ያው እንግዲህ ነበሩ በነበሩ ቀራ። እኛ ወድ ቤተሰቦች ለምናደርጋቸው ነገሮች ግን ጥንቃቄ ያስፈልጋል። የምሬን ነው። ፍቅረኛና ፍቅረኛ ስትገናኙ እድል እብድ ናት ብሏል ብሩኬ። እና ፍቅርም እብድ ነው። አንዳንዴ ጥሩ ህይወት ይኖራል፣ አንዳንዴ መጥፎ ህይወት ይኖራል። በመጥፎ ጊዜ ግን ብዙ ነገሮቻችሁ እንዳይገለበጡ እናንተ ሰኩሪቲ መሆን አለባችሁ። አንድ ሌላው ነገር ደግሞ ትናንትና ስለ ዋንትያ አውርቼ ነበረ። ቤተሰቦች እንግዲህ የዋንትያ ባለም ደፋሪም አይደለሁ አባትም አይደለሁ የሚሉ በፎቶ ያየናቸው አባት ትናንትና ላይ በላይ ሲናገሩ ነበረ። እኔ በእርግጥ ሼር የተደረገ ነው የሰራሁት እንጂ በራሴ ሀሳብ የሰራሁት ነገር የለም። ነገር ግን አንዳንድ ጊዜ ነገራቶች ሳይረጋገጡ ቪዲዮ በመስራታችን በራሱ እኛ ተከሳሽነት ልንሆን እንችላለን። ማለት ተከሳሽ አንሆንም። ግን ኦልሬዲ የተባለውን ሸር የተደረገውን ነገር ማረጋገጫ ሳይኖረው የሰውን ልጅ ብዙ ርቀት መናገር የለብንም። እኔ አሁን እውነት እሱ አባት ከሆነ አሁን ላይ ልጄን ለማየት ፈቃድ ይሰጠኝ ማለቱ እንዴት ብዬ ተቆርቁሬያለሁ፣ እንደ ሴት ልጅ ማለት ነው ትናንትና። ነገር ግን ምንም አባቷ የመሆን መረጃ ምንም ነገር የለም። እና አንዳንዴ ያው ለነገራቶች ሰከን እያልን ብናወራ። እኔ እንኳን ካላዛር ጋር ነው የሰማሁት ማለት ቲክታክ ላይ ሰምቻለሁ። ግን ካላዛር ጋር ስሰማው አላዛር የራሱም ያላስተካከለው የሴትነት ክብር የሚለው ነገር ስለጎደለው ይህንን አስተያየት ስሰጥ አንተ ጋ ያለው ህይወት መች ተስተካከልና ለማለት ፈልጌ ነው እንጂ የዋንትያ የልጅ አባት ነው በሚለው እርግጠኛ ሆኜ አይደለም ቪዲዮ የሰራሁት ማለት ነው። የኛ ውድ ቤተሰቦች እና አንዳንድ ቪዲዮዎችን የሆኑ መረጃቸው ይፋ ያልሆነ ነገር ሰኩሪቲ የሆነ ነገር አንድ ቤት አየነው ብለን ቶሎ ብለን አጀንዳ መስጠት የለብንም። ግን ደግሞ አጀንዳ ብንሰጥም ምንም ችግር የለውም። ግን አንዳንድ ጊዜ የሆነ የማይሆን ነገር ተናግረን ከዛ በኋላ ላለማፈር
ይሄ የዋንትያ የልጅ አባት አይደለም ምናምን የሚለው እሱ ኖርማል ነው፣ ምንም ችግር የለውም። ምንም ግን በፍቅረኛሞች መካከል ያሉትን ነገሮች ያው ጥንቃቄ ማድረግ አለባችሁ። ሌላው ሩታና አብርሽ እነሱ ድግስ ጋር አብረው እየተጠሩ አብረው እየተጋበዙ ላላችሁት ቤታቸውም አብረው ነው የሚኖሩት። ሄርሜላ ቪዲዮዋን ሰርታ አብርሃምን አቆለባብሳ ጥላት ትሄዳለች እንጂ አብርሃም ከልጁ ጋርና ከሚስቱ ጋር ነው ቤቱ። ሌላ ምንም አዲስ ነገር የለም። ሌላው ሲቀጥል ብሩክና ሀይሚ ዱባይ ይሄዱ እዛ ይሁኑ አዲስ አበባ አይዶን ነው ማውቀው ነገር የለም። ምንም አይነት መረጃ የለም። ምን ሆነው ይሆን ተጣልተው ይሆን? በጣም ብዙዎቻችሁ እያሰባችሁ ነው። አታስቡ፣ ጥሩን ነገር እንደሚያሰማን ተስፋ እናደርጋለን። እንዲያውም ዱባይ ገባን ብለው በቲክቶክ ቢመጡ ኦ ማይ ጋድ ደስ ይለኛል። እኔ ማለት ነው እውነት እንቅልፍ አልያዘኝም ትናንትና። እናንተ እውነት በጣም ቅር ነው የሚለው በኢየሱስ እናንተ ሰው መልመድ። እኔማ ችግር አለብኝ። ሌላ እኮ ዩቲዩብ አላይም እኮ ሲጀመር ሰዓቱም አይበቃኝም። ቲክታክ ላይ ነው የማየው ሌላውን ነገሮች። ግን ትናንትና እና አብርሽን አየሁ፣ ብዙ ሰው ነው ያየሁት ትናንትና። አብርሃምና ሩታና ሩታ አልኩም ሀይሚና ብሩኬ ባለመምጣታቸው በስመ አብ የስንት ቤት ስቀላውጥ አመሸው መሰላችሁ። ቲክቶክ ላይ ራሱ የነ ጃኒን የነ ዳኒን ሲወራ ሰማሁ። ቲክታክ ተጎልቼ ማለት ነው። እና እነ ብሩክም ስለጠፉም ትንሽ ደብሮኛልም፣ አሁንም ደብሮኛል። እውነት ለመናገር ማታ እንቅልፍ አልያዘኝም። ኦልሞስት ዛሬ ይመጣሉ ብለን ተስፋ እናደርጋለን። የኛ ውድ የጨረቃ ፋሚሊ ቤተሰቦች ያው መቅረት ስለሌለብን የመጣሁት እነዚህ የሩታና የአብርሽ ሀሳብ መሰጠት ስላለበት ቪዲዮውን ስላየሁ ነው። ቪዲዮ ካየሁኝ ሀሳብ ይዤ እመጣለሁ። ቪዲዮ ካላየሁኝ ግን ምንም ሀሳብ ይዤ አልመጣም። የነ ወይኔ ምንድነው አፌ ተንተባተበ። የሀይሚና የብሩኬን ግን ስለምናያቸው በቃ ጥርጥር አድርገን በቃ ስለነሱ እውነትም ሆነ ውሸትም ሆነ እናውቃለን። ግን የማንኞቹም በዙሪያቸው የአብርሃምና የሩታ ውሸት እንደሆነ የወጣለት ነው። እነሱ የጠቀማቸው በመካከላቸው ልጅ ስላለ ብቻ ነው። ከዛ ውጪ ምንም አዲስ ነገር የለውም። እንደ ሀይሚና እንደ ብሩክ እንትን ያላለባቸው ለዛ ነው። ለማንኛውም ዛሬ በደስታ ብሩክና ሀይሚ ከች ይላሉ ብለን ተስፋ እናደርጋለን። ቤተሰቦችዬ ወዳችኋለሁ። ባይ